ጤና ይስጥልን የኢትዮ ፕላስ አድማጭ ተመልካቾቻችን እንደምን ቆያችሁን? ዛሬ መላው ኢትዮጵያውያንን ያሳዘነ እጅግ አሳዛኝ ዜና ተሰምቷል። በኪነ ጥበብ ቤተሰብ ዘንድ በጣም የሚወደድና በመላው ኢትዮጵያውያን ማለት ይቻላል እጅግ ትልቅ ቦታ የሚሰጠው ተወዳጁ የኪነ ጥበብ ሰው የቴሌቪዥን ፕሮግራም አዘጋጅና አቅራቢ የበርካታ ፊልሞች ደራሲ፣ ተዋናይ እንዲሁም የማስታወቂያ ባለሙያ አርቲስት ነጻነት ወርቅነህ በድንገት ማለፉ ተሰምቷል። ከጠቅላይ ሚኒስትር አብይ አህመድ ጀምሮ እንዲሁም እስከ ቴዲ አፍሮ ድረስ እንዲሁም በርካታ ጋዜጠኞች፣ ታዋቂ የኪነ ጥበብ ሰዎች በአርቲስት ነጻነት ወርቅነህ ህልፈት የተሰማቸውን ሀዘን እየገለጹ ይገኛሉ። አሁንም በርካታዎች ይህንን ዜና ማመን አንችልም የሚሉ ለአርቲስቱ ያላቸውን አድናቆት የሚገልጹ የተለያዩ ልጥፎችን በማህበራዊ ሚዲያ ላይ እየገለጹ ይገኛሉ። ማህበራዊ ሚዲያው እንዳለ ስለ አርቲስቱ የሚያወሱ ጽሁፎች እየተለጠፉበት ነው የሚገኘው። አንዳንድ መረጃዎችም እየወጡ ነው። በተለይም አርቲስት ነጻነት ወርቅነህ ከቅርብ ጊዜያት ወዲህ የጤና እክል እየገጠመው እንደነበር በተለያዩ ጊዜያትም ሲዘገቡ ነበር። እንደውም በአንድ ወቅት ወደ ህንድ አምርቶ እንደነበርም ይታወቃል። እንግዲህ ከዛን ጊዜ በኋላ አካላዊ ገጽታም የመለወጥ ሁኔታዎችም በእርሱ ላይ ይታዩ ነበር። በሽታው ምን እንደሆነም የሚያመላክቱ ፍንጮች በተለይም ለሞት ያበቃው የበሽታው መንስኤ ምን እንደሆነም አሁን ላይ መረጃዎች እየወጡ ነው። እሱንም በኋላ ላይ እንነግራችኋለን። አሁን ግን ማን ምን አለ የሚለውን እንነግራችኋለን። በቅድሚያ ግን ቢቢሲ ስለ ነጻነት ወርቅነህ ያለውን ነገር እናስደምጣችሁና ጠቅላይ ሚኒስትር አብይ አህመድ፣ ቴዲ አፍሮ፣ አለምነህ ዋሴ ስለ ታዋቂው የኪነ ጥበብ ሰው ያሉትን ወይም የሚያጋሩትን የሀዘን መግለጫ እናካፍላችኋለን። በቲያትሮች በአስቂኝ ፊልሞች ላይ በመተወንና የቴሌቪዥን መሰናዶ በመምራት የሚታወቀው ነጻነት ወርቅነህ በሞት ተለየ ሲል ቢቢሲ አስነብቧል። ኤፍቢአይ፣ ፍሬሽማን እና ያንቺው ሌባን ጨምሮ በሌሎችም አስቂኝ ፊልሞች እንዲሁም ተውኔቶች የሚታወቀው ነጻነት ባደረበት ህመም ዛሬ ረፋዱን ማለፉ ሰምቷል። ነጻነት ወርቅነህ ለአመታት ተወዳጅ በሆነውና በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የነበረ ሲሆን በቴሌቪዥን ማስታወቂያዎችም ዝነኛ እንደነበር ይታወቃል። ኢቢኤስ ቴሌቪዥን በማህበራዊ ሚዲያ ገጹ ላይ አርቲስቱ ባደረበት ህመም በድንገት ህይወቱ ማለፉን ገልጾ የተሰማውን ሀዘንም አያይዞ ገልጿል። ጠቅላይ ሚኒስትር አብይ አህመድም በማህበራዊ ሚዲያ ገጻቸው በህልፈቱ የተሰማቸውን ሀዘን አንስተው ነጻነት በተለይም በህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረውን አስተዋጽኦ ሁሌም አስታውሰዋለሁ በማለት በማህበራዊ ሚዲያ ትስስር ገጻቸው ላይ አስፍረዋል። ጠቅላይ ሚኒስትሩ አክለውም ነጻነት የመራውና እርሳቸው የታደሙበትን የአዲስ ዓመት ዝግጅት በማስታወስ ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር ሲሉም ገልጸዋል። አክለውም ለቤተሰቦቹና ለአድናቂዎቹ መጽናናትን እመኛለሁም ብለዋል። አርቲስት ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት ነው። የነጻነት የእረፍት ዜና መሰማቱን ተከትሎ የተለያዩ የማህበራዊ ሚዲያ ገጾች ላይ ከጠቅላይ ሚኒስትሩ ጀምሮ ታዋቂ ሰዎች፣ የሙያ አጋሮቹ እንዲሁም ከምስሉ ጋር የሀዘን መግለጫዎችን እያጋሩ ቀጥለዋል። ስለ እውነት ያሳዝናል። ገና ጎልማሳ ባለትዳርና የሶስት ልጆች አባት ነበር። ፈጣን አሳቢ፣ ፈጣን ተናጋሪ፣ እሳት የላሰ የኪነ ጥበብ ልጅ ነበር በማለት አለምነህ ዋሴ የተሰማውን ሀዘን ገልጿል። ኩምክናን ተክኖበት እንጀራው አድርጎታል። ጥርሶቹ ሳቅና ደስታን የሚያጋቡ መታወቂያዎቹም ነበሩ ይላል። በፊልምም ሆነ በማስታወቂያ ወይም በቴሌቪዥን አቅራቢነት ስራ ብዙነቱ አገር አውቆታል፣ ወዶታልም። ማህበራዊ ሚዲያው ኢቢኤስ ቴሌቪዥንን ዋቢ አድርጎ እንደገለጸው ነጻነት ወርቅነህ ያረፈው ዛሬ ረፋዱ ነው። ረፋዱ ላይ በድንገት ነው፣ ታሞም ነበር ብሏል ጋዜጠኛ አለምነህ ዋሴ። ነጻነት ለህይወት ሁሌም ንቁና ጉጉ የተሳካለትም ነበር። የስብናው ኢነርጂ ለብዙ ዓመታት ይታጣል። ቀልዱና ሳቁ ይናፈቃል። ለቤተሰቦቹና ወዳጆቹ እንዲሁም ጓደኞቹ መጽናናትን እንመኛለን፣ ነፍስ ይማር ሲልም ታዋቂው ጋዜጠኛ አለምነህ ዋሴም በአርቲስት ነጻነት ወርቅነህ ህልፈት የተሰማውን ሀዘን እንዲህ ሲል ነው የገለጸው። በቴሌቪዥን ፕሮግራም መሪነትና በተለያዩ የመድረክና የፊልም ስራዎች ዝናን ያተረፈው አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱን የሀገር ውስጥ መገናኛ ብዙሃን እየዘገቡ ነው የሚገኙት። አሁንም አርቲስት ነጻነት ወርቅነህ በቴሌቪዥን ፕሮግራም አቅራቢነት፣ በተዋናይነትና በሌሎች የጥበብ ስራዎቹ በኪነ ጥበብ አፍቃሪያን ዘንድ በስፋት የሚታወቅ ነው። ፍሬሽማን የተባለው ቲያትር ከህዝብ ጋር ያስተዋወቀው ሲሆን ሲቲ ቦይስ፣ ሳልነግራት፣ ያንቺው ሌባ 2፣ ኤፍቢአይ፣ ሚስተር ኤክስ፣
በቾምቤና በሌሎችም ድራማና ፊልሞቹ የኪነ ጥበብ ብቃቱን አሳይቷል፣ አስመስክሯል። አርቲስት ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት እንደሆነም ይታወቃል። ሌላው አስገራሚው ነገር ግን ከሳምንት በፊት አርቲስት ነጻነት ወርቅነህ አንድ ምስሉን በኢንስታግራም ገጹ በማጋራት ያሰፈረው መልእክት አሁን ለብዙዎች እጅግ መነጋገሪያ የሆነ ጉዳይ ሆኗል። የሰው ልጅ ሕይወት እጅግ ረቂቅ ናት። እንደሚታወቀው ባልታሰበ ቅጽበት የምንወደው አርቲስት ነጻነት ወርቅነህ ዛሬ በሕይወት ባይኖርም ከጥቂት ሳምንታት በፊት ግን አንድ የሚያስገርምና ልብ የሚሰብር ነገር አድርጎም ነበር። ነፂ ከጥቂት ሳምንታት በፊት ይችን አሁን የምናያትን ፎቶ በኢንስታግራም እና በፌስቡክ ገጹ ላይ ሲያጋራ እንዲህ የሚል ይዘት ያለው መልእክት አስፍሮም ነበር። ይች ፎቶ ለማስለቀሻ ወይም ለሐዘን መግለጫ አሪፍ ናት የሚል መግለጫ ማስፍሮበት ነበር። ያኔ ቃሉን በፈገግታና በቀልድ መንፈስ ተቀብለን የተመለከትነው ፎቶ ዛሬ በእውነትም የሐዘን መግለጫ ሆኖ መቅረቡ የሁላችንንም ልብ በሐዘን ሰብሮታል የሚሉ የተለያዩ የማህበራዊ ሚዲያ ልጥፎች ማህበራዊ ሚዲያውን ሞልተውታል። ያኔ ይችን ቃል ሲናገር ምን ተሰምቶት ይሆን የሚለው ጥያቄ ደግሞ የብዙዎቻችን አእምሮ ውስጥ የሚመላለስ ትልቅ እንቆቅልሽ ሆኗል እያሉ ነው። ከህልፈቱ ጋር በተገናኘ እንግዲህ ነጻነት ወርቅነህ እንደሚታወቀው ለረጅም ጊዜ በህመም ላይ እንደቆየ ይታወቃል። ነገር ግን ትንሽ ህመሙ መለስ ሲልለት ወደ ስራው ይመለስ እንደነበርም ይታወቃል። በሽታው የጉበት በሽታ እንደሆነም አንዳንድ ምንጮች እየተናገሩ ነው የሚገኙት። በእርግጥ ከሆስፒታል እንዲሁም ከቤተሰቦቹ አካባቢ እስካሁን ይህ ነው ተብሎ የተነገረ ነገር ባይኖርም አንዳንድ ሚስጥራዊ መረጃዎች ግን ነጻነት ወርቅነህ ለረጅም ጊዜያት በጉበት በሽታ ሲሰቃይ እንደነበር እንዲሁም ደግሞ ለአሁን ለህልፈቱ መነሻ ምክንያት እርሱ ሳይሆን እንዳልቀረ እየተናገሩ ይገኛሉ። በርካቶች ሀዘናቸውን አሁንም እየገለጹ ነው። ነጻነት ወርቅነህ በኢትዮጵያውያን ዘንድ እጅግ የሚወደድ ትልቅ የኪነ ጥበብ ባለሙያ እንደሆነም ይታወቃል። አሁን ደግሞ የተወለደ የሚለውን ባጭሩ እንነግራቸዋለን። ከዛ በፊት ግን አርቲስት ቴዲ አፍሮ የተሰማውን ሀዘንም ገልጿል። የእርሱን የሀዘን መግለጫ እናካፍላችሁና አጠር ወዳለ ወደ ህይወት ታሪኩ እንወስዳችኋለን። በተለያዩ የቲያትር መድረኮችና በበርካታ ፊልሞች ላይ ባሳየው የትወና ጥበቡ እንዲሁም በቴሌቪዥን የመዝናኛ ፕሮግራሙ በህዝብ ዘንድ ከፍተኛ ተወዳጅነትንና አድናቆትን ባተረፈው በተወዳጁ የኪነ ጥበብ ሰው አርቲስት ነጻነት ወርቅነህ ህልፈተ ህይወት የተሰማኝን ጥልቅ ሀዘን ለመግለጽ እወዳለሁ። በዛሬው ዕለትም በተሰማው ህልፈተ ህይወቱ በደረሰው ሀዘን ለቤተሰቦቹ፣ ለወዳጅ ዘመዶቹና ለመላው አድናቂዎቹ መጽናናትን እየተመኘው ፈጣሪ ነፍሱን በአጸደ ገነት እንዲያኖርልን ከልብ እመኛለሁ ብሏል ድምፃዊ ቴዲ አፍሮ። አርቲስት ነጻነት ወርቅነህ እዚህ አዲስ አበባ ፒያሳ አካባቢ በ1975 ዓ.ም ተወልዶ ያደገ ሲሆን ገና የሁለተኛ ደረጃ ተማሪ እያለ የህይወት ጥሪውን ለይቶ በማወቅ ለሚወደው የቲያትርና ጥበብ ራሱን የሰጠ በዚህም ለከፍተኛ ደረጃ የደረሰ አርቲስት ነበር። ተዋናይ፣ ኮሜዲያን፣ የቴሌቪዥን ፕሮግራም አዘጋጅና አቅራቢ አርቲስት ነጻነት ወርቅነህ በኢትዮጵያ የፊልምና የቴሌቪዥን ታሪክ ውስጥ የራሱን ልዩ የሆነ የአቀራረብ ስልትና የትወና ጥበብ በማሳየት የሚታወቅ ባለሙያም ነበር። ገና የሁለተኛ ደረጃ ተማሪ ሆኖ የራሱን ቲያትር በመድረስና ሴት ገጸ ባህሪን ወክሎ በመተወን ጭምር ተስጦውን ያሳየው አርቲስት ነጻነት ይህን ችሎታውን በጠዋት የተረዱት የአማርኛ መምህሩ ቲቸር ተሻለ ካበረታቱት በኋላ በቲያትር ሙያ እንደገፋበት በተለያዩ መድረኮች ሲናገር አድምጠነዋል። በዩኒቨርሲቲ የቲያትር ክፍል ቆይታውም ከመምህራኑ ልዩ ድጋፍና አድናቆት የሚቸረው ያኔው ወጣት አርቲስት ነጻነት እስከ ሞቱ ድረስ ሙያውን ለማሻሻል የሚጥር ድንቅ አርቲስት እንደሆነ የሙያ ጋሮቹ ይመሰክሩለታል። የኪነ ጥበብ አጀማመሩን ሲናገር እንደሚሰማው ነጻነት ወደ ጥበብ ዓለም የገባው ገና በወጣትነቱ ሲሆን በተለይም በኮሜዲ ስራዎቹ የብዙዎችን ትኩረት መሳብም ችሏል። ከሰራቸው ስራዎች መካከል ፍሬሽማን፣ ያንቹን ሌባ፣ ኤፍቢአይ፣ ባለቀለም ህልሞች ይጠቀሳሉ። አርቲስት ነጻነት ወርቅነህ ባልተጠበቀ ሁኔታ ነው ዛሬ እንግዲህ በድንገት ያጣነው። በዚህም ለተጎዱ ቤተሰቦቹ፣ የስራ አጋሮቹ እንዲሁም አድናቂዎቹ መጽናናትን እንመኛለን። መልካም ጊዜ ይሁንላችሁ።